ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥር 14 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከሚቀጥለው የፊታችን የካቲት ወር 2018 ጀምሮ መቁረጥ እንደሚጀመር ከሚኒስቴር መስሪያ ቤቱ በኩል አዲስ መግለጫ ተሰምቷል። ምንድነው? በዝርዝር ወደ እናንተ እናደርሳለን። ከቪዛ ጋር በተያያዘም በዛሬው ዕለት አዲስ መግለጫ ወጥቷል። በዚህም መሰረት ቪዛ ሙሉ በሙሉ ስለመቋረጡ ተሰምቷል። በዝርዝር እናደርሳለን። ከዓለም አቀፍ የገንዘብ ተቋም IMF በኩልም አዲስ መግለጫ ወጥቷል። ይህንንም በዝርዝር ይዘነዋል። ከቢትኮይን ጋር በተያያዘ አዲስ መረጃ ተሰምቷል። በዚህም ለመጀመሪያ ጊዜ አዲስ ሪከርድ አስመዝግቧል። ምን ያክል ነው? በዝርዝር እናደርሳለን። እንዲሁም ጡረተኞችን በተመለከተ እጅግ በጣም መልካም ዜና ተሰምቷል። በዚህ መሰረት ከዛሬ ጥር 14 ቀን 2018 ጀምሮ ሙሉ በሙሉ ተግባራዊ ስለመደረጉ ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም ከቪዛ ጋር በተያያዘ አዲስ መግለጫ ወጥቷል። ከዛሬ ጀምሮ ሁሉም የአሜሪካ የኢሚግራንት ቪዛዎች መስጠት ሙሉ በሙሉ መቋረጣቸው ተገልጿል። በዚህም የአሜሪካ ዜጋ ልጆች የትዳር አጋሮችና ወላጆችን ጨምር ወደ አሜሪካ ለመሄድ ቪዛ እንደማይሰጣቸው በአሜሪካ የሚኖሩ የሕግ ባለሙያ አቶ ሙሉዓለም ጌታቸው ገልጸዋል። ይህ ተግባራዊ የተደረገው ኢትዮጵያን ጨምሮ በ75 ሀገራት ላይ የታወጀውን የጉዞ እገዳ ተከትሎ ነው። ይህ እገዳ ከሁሉም በላይ የአሜሪካ ዜጎችን ከሚስቶቻቸው ልጆቻቸውና ወላጆቻቸው የሚነጥል ነው ሲሉ የሕግ ባለሙያው ገልጸዋል። የአሜሪካ ስቴት ዲፓርትመንት የውጭ ሀገር ዜጎች ዳይቨርሲቲ ቪዛን ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸው ቪዛ ወይንም ኢሚግራንት ቪዛ ሂደቱን ሙሉ በሙሉ ኢትዮጵያን ጨምሮ በ75 ሀገራት ላይ እንደሚቋረጥ አሳውቆም እንደነበር አይዘነጋም። በሌላው መረጃችን ከየካቲት ወር 2018 ጀምሮ መቁረጥ ሊጀምር ስለመሆኑ ሚኒስቴር መስሪያ ቤቱ በዚህ ሰዓት አዲስ መግለጫ ሰጥቷል። የአደጋ ስጋት አስተዳደር ኮሚሽን ከየካቲት ወር 2018 ጀምሮ የኢትዮጵያን የአደጋ ስጋት ምላሽ ፈንድ ለመደገፍ አገር አቀፍ ቀረጥ መሰብሰብ ሊጀምር መሆኑን ምንጮች ገልጸዋል ሲል ሶሎዳ በዚህ ሰዓት መረጃውን አሰምተዋል። በዚህም ከሁሉም የቴሌኮም የአየር ሰዓትና የዳታ ሽያጭ ላይ 5% ከ1 ሊትር የነዳጅ ቅጅ ዋጋ ላይ 1 ብር ተጨማሪ ክፍያ እንዲሁም ከባንኮች፣ ከኢንሹራንስ ሰጪዎች፣ ከትራንስፖርት ኦፕሬተሮች፣ ከአምራችና ከሌሎች ቁልፍ ዘርፎች ላይ እንደሚቆረጥ የደረሰን መረጃ ያመላክታል ሲል በዚህ ሰዓት የወጣው ሪፖርት አስነብቦናል። በሌላው መረጃችን ከቢትኮይን ጋር በተያያዘ በዛሬው ዕለት ቢትኮይን በታሪኩ ለመጀመሪያ ጊዜ $100,000 ለመድረስ ከምንጊዜውም በላይ መቅረቡ ተገለጸ። ዛሬ በዚህ ሰዓት የዲጂታል ገንዘብ ዋጋ በከፍተኛ ሁኔታ እየጨመረ መምጣቱ በዓለም አቀፍ የገበያ ተንታኞች ዘንድ ትልቅ መነጋገሪያ ሆኗል። ሮይተርስ እንደዘገበው ለዚህ ድንገተኛ የዋጋ ንረት በዋናነት ምክንያት የሆነው በአሜሪካ ያለው አዲስ የፖለቲካ ሁኔታ ለዲጂታል ገንዘቦች ምቹ መሆን ነው። በተለይ አዲሱ የአሜሪካ አስተዳደር ዘርፉን የሚያበረታቱ ሕጎችን ያወጣል የሚል ተስፋ ባለሀብቶች በከፍተኛ ሁኔታ ወደ ገበያ እንዲገቡና ዋጋው እንዲመነጥቅ አድርጓል። የአዲስ ታሪካዊ ዋጋ ቢትኮይን በዓለም አቀፍ የፋይናንስ ስርዓት ውስጥ ያለውን ተጽዕኖ ይበልጥ የሚያጠናክር ሲሆን ሌሎች የዲጂታል ገንዘቦችም የዋጋ ጭማሪ እንዲያሳዩ መንገድ ከፍቷልም ተብሏል። እንደ ገበያ ተንታኞች ገለጻ ቢትኮይን $100,000 ሰብሮ ካለፈ በዲጂታል ንብረት ኢንቨስትመንት ረገድ አዲስ ምዕራፍ ይከፈታልም ተብሏል። ሮይተርስ አክሎም በዘርፉ ላይ ያለው የቁጥጥር ስርዓት እየላላ መምጣቱን ለዋጋው መረጋጋትና ቀጣይነት ያለው እድገት ትልቅ ድጋፍ እንደሚሆንም አመላክቷል። በሌላው መረጃችን ጡረተኞችን በተመለከተ እጅግ በጣም መልካም ዜና ተሰምቷል።
በዚህ መሰረት ከዛሬ ጥር 14 ቀን 2018 ጀምሮ ተግባራዊ መደረጉ ተሰምቷል። በኢትዮጵያ በጤናው ዘርፍ የመንግስት ሰራተኞች ለጡረታ ባለመብቶችና ለቤተሰቦቻቸው የማህበራዊ ጤና መድን ተጠቃሚነት መርሃ ግብር ዛሬ ጥር 14 ቀን 2018 በይፋ ተጀምሯል። የኢትዮጵያ ጤና መድህን አገልግሎት ዋና ዳይሬክተር አቶ ተስፋዬ ወርቁ በማስጀመሪያው መርሃ ግብር ላይ ባስተላለፉት መልእክት የጤና ባለሙያዎች ለሕዝብ ሲሉ የሚከፍሉትን የላቀ መስዋዕትነትና ያላቸውን ከፍተኛ ሚና መንግስት ከግምት ውስጥ ያስገባ መሆኑን ገልጸዋል። በዚህ መሰረት ሰራተኞቹ የጤና እክል ሲያጋጥማቸው ተገቢውን የሕክምና ድጋፍ እንዲያገኙ ለማድረግ ልዩ ትኩረት ተሰጥቷቸዋልም ተብሏል። በአዲሱ የጤና አገልግሎት አስተዳደር አዋጅ ቁጥር 1363/2017 መሰረትም ለነዚህ ሰራተኞች የሚከፈለው ሙሉ የአበልነት መዋጮ በመንግስት የሚሸፈን መሆኑ ተመላክቷል። አገልግሎቱ በዘመናዊ የዲጂታል ስርዓት ተደራጅቶ የቀረበ ሲሆን በዚህም 181 ሺህ በቋሚነት ተቀጥረው የሚሰሩ የዘርፉ ሰራተኞች እንዲሁም ቤተሰቦቻቸውም ጨምሮ በአጠቃላይ 475 ሺህ ዜጎችን ተጠቃሚ እንደሚያደርግ ተገልጿል። የተጠቃሚዎች መዝገብ ሂደት እስከ ታህሳስ 30 ቀን 2018 ድረስ ተከናውኖ መጠናቀቁንና ይህም ለስራው መጀመር ምቹ ሁኔታ መፍጠሩ ተጠቅሷል። በተጨማሪም አባላቱ ጥራት ያለው ሕክምና ያለምንም እንግልት እንዲያገኙ ለማስቻል በመላው ሀገሪቱ ከሚገኙ 2815 የጤና ተቋማት ጋር የውል ስምምነት መደረጉን ጣቢያችን ሰምቷል ሲል ኢትዮ ኤፍኤም አሰምቶናል። ይህም ተጠቃሚነት በአቅራቢያው በሚገኝ ሆስፒታልና ክሊኒኮች አስፈላጊውን ሕክምና እንዲያገኙ የሚያስችላቸው መሆኑ ተገልጿል። የጤና መድን አገልግሎት በቀጣይም የአገልግሎት ጥራቱን በማረጋገጥና ክፍተቶችን በመሙላት ስርዓቱን ይበልጥ ለማጠናከር እንደሚሰራ ማስታወቁን ኢትዮ ኤፍኤም በዚህ ሰዓት መረጃውን አድርሶናል። በሌላው መረጃችን ገንዘብን በሀገር ውስጥ ማሳተም መጀመር ብሔራዊ ደህንነትን እንደሚያስጠብቅ ባለሙያዎች ገለጹ። በቅርቡ የፋይናንስ እምርታ በኢትዮጵያ በሚል በተደራጀ መርሃ ግብር ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ንግግር ኢትዮጵያ ገንዘቧን በሀገር ውስጥ ማሳተም እንደምትጀምር መግለጻቸው ይታወሳል። መናኸሪያ ሬዲዮም ይህንን መነሻ በማድረግ ያነጋገራቸው የምጣኔ ሀብት ባለሙያ በሀገር ውስጥ ገንዘብ ማሳተም መጀመሩ እጅግ የሚበረታታ መሆኑን ገልጸው የገንዘብ የወይንም የብር አስተዳደርም አብሮ ማዘመን እንደሚገባ መላክተዋል። የምጣኔ ሀብት ባለሙያው አቶ ክቡር ገና ኢትዮጵያ ለበርካታ ዓመታት ገንዘቧን በውጭ ሀገር ስታሳትም መቆየቷንና በዚህም ለከፍተኛ የውጭ ምንዛሪ ወጪ ስታደርግ መቆየቷን ጠቅሰው ብርም በሀገር ውስጥ ማሳተም መጀመር ብሔራዊ ደህንነትን የሚያረጋግጥም ጭምርም ነው ማለታቸው ተሰምቷል። በመጨረሻም ከዓለም አቀፍ የገንዘብ ተቋም IMF አዲስ መግለጫ ወጥቷል። መንግስት በ2016 መገባደጃ ከዓለም አቀፍ የገንዘብ ድርጅት ጋር በደረሰው ስምምነት መሰረት አጠቃላይ የሚለቀቅለት ብድር $2.18 ቢሊዮን መድረሱን አስታወቀ። የኢትዮጵያ ብሔራዊ ባንክና የገንዘብ ሚኒስቴር በትናንትናው ዕለት በጋራ ባወጣው መግለጫ ሀገር በቀል እያሉ የጠሩት የኢኮኖሚ ማሻሻያ አጀንዳ አፈጻጸም ላይ ወሳኝ ምዕራፍ የሆነው አራተኛው የኢኮኖሚ ማሻሻያ ፕሮግራም ግምገማ በስኬት መጠናቀቁን ተከትሎ ነው። በዚህም ምክንያት ጠንካራና ቀጣይነት ያለው የኢኮኖሚ እድገት መመዝገብ፣ የተሻለ የበጀት ዲፕሎማሲና የውጭ ምንዛሪ ክምችት በቋሚነት እያደገ መምጣቱን የሪፎርሙ ውጤት ናቸው ሲሉ አሞካሽተዋል ሲል በዚህ ሰዓት መረጃውን አስነብቦናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።